ልክ አስተምርሃል በአይነ ጥላ ላይ ደግሜም አይቼዋለሁ። አይነ ጥላ ያስገባ 5 ዓመት በፊት ምናምን እሱንም እንደገና እንትን ሰምቼዋለሁ። ግን በእህቶቼ እየተመሰለ የሚመጣ የሚገናኘኝ አሁን ደግሞ አጋጥሞኛል። ከዚህኛው ከጥያቄሽ ጋር አብሮ ሊሄድ ይችላል የማስበው ሌላ ጥያቄ ልጠይቅሽ እና ከዛ ወደ አንቺ ጥያቄ እመጣለሁ። እሺ እህቶችሽም እንግዲህ ሲገናኙሽ ነው ያየሽው። ቀላል አይደለም። ምን እንደሆነ አብራራልሻለሁ፣ እነግርሻለሁ። ግን ቀጥታ ወደ ጉዳዩ ከምገባ የበለጠ በደንብ እንድንወያይበት የሚጠቅመኝ አንደኛ አንቺ ራስሽ ይሄ ነገር እንዴት ሊሆን እንደሚችል ተወዛግበሽ ለማወቅ ጥረት ያደረግሽባቸው መንገዶች አሉ ወይ? ሌላ ሁለተኛ ደግሞ ከእነሱ ጋር አብረሽ ኖረሻል ወይ? ከእህቶችሽ ጋር ወይስ በልጅነት ስለተለያያችሁ ስለምትነፋፈቁ በልጅነትሽ የነበረ ንክኪ ነበር አለ ወይ? አንዳንድ ነገሮች የምታወሩት የፍቅር ጉዳይ የምታወሩት ነገር አለ ወይ? አይ በፍጹም ከእህቶቼ ጋር ጥሩ ማለት በጥሩ ያሳደገችን እናቴን ያሳደገችን እና በጥሩ እንትን ያለን። አሁን ግን ያው ያ እንትን አለ በእናቴ በኩል እህቶቿም እንትን ዛሬ የሚያመልኩት ነገር አለ እና ከእነሱ ጋር ስምምነት የለኝም። ከእህቶቼ ጋርም ከተጣላም አሁን 6 ወራችን ተጣልተን በቃ አንነጋገርም። ለምንድን ነው? አላውቅም። አይ መነሻውን እኮ ነው የምልሽ። መነሻው በሆነ በቃ እኔ ማስበው እንትን ለጥቅም ብቻ ሲፈልጉኝ የሆነ ነገር ሲቸግራቸው ወይ የሆነ ነገር ማሳካላቸው ነገር ሲኖር ብቻ ነው እኔን ቢደውሉልኝ። እኔ ደግሞ መጨረሻ ላይ ለምንድን ነው በዚህ ምክንያት ብቻ የምትፈልጉኝ እኔን ብዬ ነው እንትን ያደረግኩት። ስለዚህ አላውቅም ሳይሆን ተናግሬያቸው ነው የሚሆነው። ተናግሬያቸው በቃ ለምንድን ነው በዚህ አይነት ምክንያት ብቻ ነው የምትፈልጉኝ ማለት ሲቸግራቸው ወይ ደግሞ የሆነ ነገር የሚያደርጉት እንትን ሲሉ በቃ እሷ ትፈተዋለች ብለው እኔ ጋር ነው የሚመጡት እና ወይ የሚደውሉልኝ ወይ ጤናዬን የሚጠይቁኝ። ከዛ ይሄ ሲያጋጥመኝ በጣም ተበሳጨው። በቃ አሁን ካሁን በኋላ ለራሴ መኖር አለብኝ ብዬ በቃ ራሴን እንትን አደረግኩ። ያው እንስ አባቴንም ነገራቸው፣ እሳቸውም ሊያስታርቁ መካከል ላይ ገብተው ነበር። እኔ ይቅር ብያታለሁ ብዬ በጾሙ እኔ ትችላታለሁ፣ ለአንዷ ትችላታለሁ። ስንት ናቸው? ይሰማል? ሁለት ናቸው። ሁለቱም በቃ እንትን ብላ አንዷ ወደ ምንፍቅና ገብታለች ኦፊሻል። እድሜያቸው ታላቅ ናቸው? ታናሽ? እኔ ታላቅ ነኝ ከነሱ ታናሾች ናቸው። አንቺ ነበርሽ የምታስተዳድሪያቸው? እኔ ነበር ያስተዳደርኳቸው። ያስተማርሻቸው? ትምህርት እስኪጨርሱ አስተዳድረሻቸዋል? ኧረ ወደ ኤሮፓም እኔን ያስገባቸው ሁለቱም። ስራ እንዲሰሩ አድርገሻል? ስራ እንዲሰሩ አላደረኩም። የሚያስፈልጋቸውን ግን ልክ እንደ እናት እኔ እንትን አደርጋቸው ነበር። ስለዚህ እነሱ ጋር ስራ የሚሰሩ ካልነበሩ የዝሙት መንፈስ አለ ማለት ነው። ያ ማለት እንግዲህ ወደ ሌላ ነገር እንዳትወስዱብኝ፣ ብዙ ጊዜ ከውጭ ሀገርም ሆነ ከሆነ ቦታ ገንዘብ የሚላክላቸው ወንድሞችም እህቶችም ሊሆን ይችላሉ። ብዙ ጊዜ ሞባይል ላይ፣ ላፕቶፕ ላይ፣ ቲቪ ላይ ስለሆነ ጊዜያቸውን የሚያቃጥሉት ማለት የሚያሳስባቸው ነገር ስለማይኖር ግል ወሲብ የመጀመር ሄዶ ፓርቲ ቤት የመጨፈር እንደፈለጉ የመሆን አሪፍ ምግቦችን በልቶ ሰውነት ሲደላው ሲመቸው በወሲብ በዚህ ነገር ላይ በጣም አብዛኛው ካውንስሊንግ የምክር አገልግሎት በምሰጥበት ሰዓት እንዲህ አይነት ነገር ነው እና ቤተሰቦች አቀበጡኝ፣ እህቴ እንደዚህ አደረገችኝ፣ ወንድሜ እንደዚህ አደረገኝ፣ እንዴት ብዬ ልውጣ ከዚህ ሱስ ውስጥ ገባው የሚሉ አሉና በዚህ የምታስታውሹ የምታውቂው ነገር አለ? ተው ብለሽ የመከርሻቸው የገቡበት ጉዳይ ነበር? ትንሿ በጣም እንደሱ ነበረች። መጨረሻ ላይ ግን ጴንጤ ገባች። በቃ ቆይ ወደ መጨረሻ እሱም ተጣልተን አሁን እንድናወራ ነው አይደል የደወልሽው? እኔ ስጠይቅሽ የምትመልሽልኝ በግልጽነት መሆን አለበት። እሺ እኔት አሁን ወደ መጨረሻ ላይ በማት ጋር ገባች የሚለውን እንመጣበታለን። እሱን በደንብ እናወራበታል። ከዛ በፊት ግን ኦርቶዶክስ ላይ ምን ነበረች? እንዴት ነበረች? ያስቸገረችሽ ክፍል ነበር ወይ? አረገዘች ተብሎ የተደወለልሽ ጊዜ ወይም ጓደኛ ያዘች አስቸገረች የተባለችበትን ጊዜ አስታውሽኝ እስቲ።
ፈቃደኛ ነሽ መጀመሪያ ይሄን ለማውራት? ነበረ ማለት በቃ በዚህ ምክንያትም አርግዛ ወልዳለች። በእንደዚህ እሺ፣ አርግዛ ወልዳለች። የልጇ አባት አብሯት አለ? አርግዛ ወልዳለች። ሰውየውም ብዙም እንትን አላደረጋትም። ብዙ ችግር ነው ያመጣባት። ይሄንንም በቃ ተቋቁሜ አይዞሽ እንደማለት እንደ ሴትነት አይዞሽ፣ መጀመሪያ ተናድጄ ነበር ምናምን አይዞሽ ብዬ ግን መጨረሻ ላይም በቃ ሰፖርት ላደርጋት ነው የሞከርኩት። ሌላስ አንደኛው እህትሽስ እንደዚሁ? እሷ እንደዚህ አይነት ነገር የላትም። ግን እሷ ከገባች በኋላ ወደ ኢሮፕ ወደ ዳይሬክት እኔን ላግዝሽም አላለችም። ዳይሬክት በቃ ጓደኛ ይዛ ወለደች። እንድታግዝሽ ትፈልጊ ነበር? ምክንያቱም እኔም እድሜ ሄደ። እኔም እኮ የራሴን ህይወት መኖር ፈልግ ነበርና ግን ባታደርገውም እንደዚህ ብታወጣም ጥሩ ነው። ከዛም እሷም እንደዚህ ያደረገች። በቃ በእንደዚህም ብዙ ነገር አለ። የቆየም የቤተሰብ ችግርም ስለነበር እንደዚህ የዛር መንፈስ የሚመለክበት ቤት ስለነበር እሱ እመጣበታለሁ። ይሄን የምጠይቅሽ ለመሰለሽ ብዙ ጊዜ ውጭ ሀገር ያሉ እህቶችም ሆነ ወንድሞች ኢትዮጵያ ውስጥም ሆነ ኤርትራ ውስጥ ያሉት ቤተሰቦቻቸውን እያስተዳደሩ ስለነሱ የማሰብ ስለሚያስቧቸው በህልምም የመምጣት የዝሙት መንፈስ አንቺም ጋር ይሁን እነሱ ጋር ካለ እንድትጠያቸው፣ እንድትናደጅባቸው፣ በሌላም ነገር እንድትተሳሰቡ ለማድረግ ጥረት የሚያደርግ መንፈስ ስላለ ብዬ ነው ይሄን የምናገረውና እህቶችሽ በህልም እየመጡ የሚገናኙሽ እነሱ ናቸው ወይስ አንቺ ነሽ እንደዛ አይነት ስሜት ውስጥ የምትገቢው? ቀን የነበርሽበት ሁኔታ ምን ይመስላል? እኔ በፍጹም ታገልም ነበር። መስቀሌን የማተቤን አውጥቼ ስታገል ነው የነበረው እና በህልምሽም እየታገልሽ ነው? እየታገልኩ ነው። ስለዚህ የእነሱ የዝሙት መንፈስ እኔ ጋርም ነበር ይሄ ነገር። እኔ ጋር አሁን እንደዚህ የሆነ ጥላ መስሎ መጥቶ ጫን የሚለኝ ነገር ነበር። ከዛ ግን ጠበልም ተጠምቄ ነበር። አዲስ አበባ መጥቼ ተጠምቄ ከዚህ አቡነ ሀብተ ማርያምን እጣን ይዤ መጥቼ በጸሎት ቤት ስለማደርግ ከዛ ታይቶኛ ያቅማ እኔ አቡነ ሀብተ ማርያም ቆስ ያወጡልኝ ማለት ተኝቼ እያለሁ ሲኦል ግባን ያልሽው ወደ እህቶችሽ ሄዶ ቢሆን እኔ ማውቀው ታሪክ ስላለ ነው ይሄን የምነግርሽ። ይሄን የምጠይቅሽ ወዴት ሄደ? እህቶችሽ ጋር ሄዶ ያበላሸብሽ እሱስ ቢሆን የአንቺ ወዴት እንደሄደ የምታውቂው ነገር አለ ወይ? ከዛም በፊት ታይቶኛ አያውቅም። የሆነ ጥላ ነገር መጣና እኔ ስታገል ግን የዛን ጊዜ አንቀው አነሱልኝ እና ማን ነው ስላቸው እኔ አቡነ ሀብተ ማርያም ነኝ አሉኝ። እሰይ ደስ ይላል። እንኳንም አነሱልሽ። ከዛም በኋላ አይቼም አላውቅም። አሁን ደግሞ ጀመረ ደግሞ በእህቶቼ። ጥሩ። ትዳር ላይ ነሽ ወይስ እንዴት ነው? አይደለም መሳካት እምቢ ብሏል። በፍጹም ለምን? በፍጹም እኔ እንጃ። መጀመሪያ እመርጥ ነበር ከኔ ጋር ማለት እንትን በጣም ነበር የምመርጠው። አሁን ደግሞ እድሜው ሲመጣ ደግሞ እስከ በወልም ብዬ ደግሞ በቃ ማለት ከኔ ጋር የሚስማማው ስል በቃ አንስማማም። በቃ በማይሆን ነገር መስማማት እንትን አቃተችሁ? በፍጹም አንስማማም። ጥሩ። አሁን ይሄን የጠየኩሽ ለመሰለሽ አንቺን ያለ ባል ያለ ትዳር ያለ ልጅ እኮ ካለሽ ሲንግል ማም ሆነሽ እንድትኖሪ እንደዛ በህይወትሽ ላይ ያስረፈደብሽ መንፈስ እህቶችሽ ላይ ሄዶ ከአንቺ ስታባረሪው አንቺ አሁን ነፃ ወጥተሽ ስጋው ደግሞ ትቀበል ልትሆኝ ትችያለሽ። ንስሐ ገብተሽ የምትጸልይም ከክርስቶስ ጋር ያለሽ ልትሆኝ ትችያለሽ። ግን ሄዶ እህቶችሽ ልክ አንቺን እንዳደረገች ደግሞ እያደረጋቸው ስለሚሆን እነሱ አገኛቸው፣ አስተናገዱት፣ አድርጉ የሚላቸውን አደረጉለት። ቤት ውስጥ ብቻቸውን ተቀምጠው ከሚያደርጉት ጀምሮ ወጥተው እስከሚጨፍሩበት ድረስ። ከዛ በኋላ ደግሞ ልጅ የሚባል ሪዛልት መጣ፣ ውጤት። በሽታ የሚባል ሪዛልት አለ። ራስን ማጥፋት፣ ተስፋ መቁረጥ፣ ብኩን የመሆን ሃይማኖት የመቀየር ሪዛልት። ይሄ ሁሉ ውጤት ነው። የምን ከአንቺ ሄደው እንድትናደጂ እኔ ያሳደግኳችሁ እንደዚህ እንድትሆኑ ነው ብለሽ እንድትበሳጪ፣ ይሄ ሁሉ ዋጋ የከፈልኩት ይሄ ሁሉ ገንዘብ ያወጣሁት መናፍቅ እንድትሆኑ ነው ብለሽ በጣም በራስሽ እንድታዝኝ ሄዶ አናደደሽ። ለምንድን ይሄን ያደረገው? ምክንያቱ ምንድነው ስትይ፣ አንደኛ እህቶችሽ ልክ እንዳንቺ አብረው አልተጉም። ሁለተኛ የቤተሰብ ዛር መንፈስ ደግሞ እነሱ ጋርም አለ አድፍጠው የተቀመጠ እና
ለምን ጸለየችላቸው ብሎ የሚያስብ መንፈስ ይኖራል እነሱም ጋር አንቺም ጋር እና አንቺን ለመበቀል ስለሆነ ይሄን የሚያደርገው ብዬ ማስበው እኔ እንደመጣች አግብታ የወለደችዋም ታላቅ እህትሽም ታናሽ ትንሿም ትልቋም ደግሞ የምትባለው ሁለቱም ሃይማኖቷን የቀየረችዋንም ክርስትና ስማቸውን ጽፈሽ እጅሽ ላይ አድርገሽ ሱባኤ ይዘሻል ወይ ሰግደሻል ወይ ጸልየሻል ወይ ለእነሱ ብለሽ ምን ያደረግሽው ነገር አለ እስቲ እሱን ንገሪኝ። ሰግድ ነበር ለሁሉም አንድ ወንድሜም አለ አሁን በጥሩ ሁኔታ ላይ የለም በሱም እሰግድ ነበር ስማቸውን ጽፌ እሰግድ ነበር እኮ ምን ለውጥ አየሽ እኮ መስገድ እሰግድ ነበር ሲሆን ስትሰግጂላቸው እነሱ ትደውያለሽ ወይ ይደውላሉ ወይ በዛው በሰገድሽበት ሰዓት መነጫነጭ መጣላት ተደዋውሎ መሰዳደብ እንጣላለን ቁርጥ አደረግሽብኝ ግን ንግግሩን እንጣላለን እንደዚህ ማለት ደውለው ወያችኛዋ ትሰድበኛለች በቃ በማላውቀው ነገር አንዳንዴ በጣም ይገርመኛል ምክንያቱም እኔም ታላቅም ስለሆንኩ እንደገና የሚያሰድብ ነገርም አላደረኩም እና ሰግድ በስማቸውን ጽፌ ሰግድ እንደዚህ ያጋጥመኛል። እሺ እስቲ ወደ ባዕድ አምልኮ ወደ ቤተሰቦች እንሂድና ደግሞ ለዚህ ነገር የዳረጋችሁ ምን እንደሆነ ቼክ ላድርግ። ወንድም አላችሁ ግን? አንድ ወንድም አለ። የት ነው እሱ? ማለት አገሩ ቦታው ሳይሆን አስመራ ውስጥ ነው የሚኖረው። እኔ አስመራ ልጅ ነኝና አስመራ ውስጥ ነው የሚኖረው። እሺ እሱም ያው በሱ ምክንያት ነው የምለው። እኔ አሁን መጨረሻ ላይ ደረስኩት በሱ ምክንያት ነው። እስር ቤት ውስጥ ነው ያለው ጉዳይ በማይታወቅ። እንዴት ምኑ ነው በሱ ምክንያት የሆነው የተፈጠረው ምኑ? አሁን ጓደኞቹ ባደረጉት ጉዳይ ነው እሱ እንትን ያለውና የታሰረው። እሺ እሱም ግን ከነሱ ጋር ነበር እና አሳልፌ አልሰጥም እነሱን ነው የሚለው። ስለዚህ ወንድማችሁ ስለታሰረ እህቶችሽ መረን ሆኖ የሚቆጣጠራቸው ጠፋ ነው የምትዩ? አሁን እሱ አሁን ማንም የለም አስመራ ውስጥ እሱ ብቻ ነው ያለው። ሁሉም ደጅን ያለ ነው አሁን ሁላችንም ሁሉም እኮ ወጥተዋል። እነዚህ ታናሽ እህቶች የምልህ እኔን በቃ አውጥቻቸዋለሁ ማለት ነው። አይ በሱ ምክንያት ነው ስትይኝ ዩሮፕ ውስጥ አንድ አሜሪካን ነው አንድ ዩሮፕ ምንድን ነው በሱ ምክንያት የሆነ የተፈጠረው ነገር እኮ ማወቅ ፈልጌ ነው። እሱማ በቃ ምን ልበልህ የማያደርገው ነገር ብዙ የለም። ያጨሳል፣ ይጠጣል፣ ካርታ ይጫወታል፣ ቁማር ይጫወታል። በትንሽነቱ ብዙ እስር ቤት ነው ያየው። በቃ አይ በሱ ምክንያት የተፈጠረው ምንድን ነው? አይ በሱ ምክንያት ነው የሁሉ የመጣው ስትይኝ ምንድን ነው የመጣው? እህቶችሽ መበላሸታቸውን ነው ወይስ ምስቅልቅል ያለ ነገር የመጣውን ነው የምትይው? በቃ ምስቅልቅል ማለት አሁን ህይወታቸው የሁላችንም ሳስብ በቃ ይሄ ኖርማል አይደለም። በሱ ምክንያት መመጣ አላልኩም ማለት ይሄ የሱን ህይወት ሳስብ ይሄ የመንፈስ ጉዳይ መሆኑን አወቅኩ። በቃ ይሄ የመንፈስ ጉዳይ ነው። በትምህርቱም በመምህር ግርማ ቢያስተምሩትም በሁሉም ነገር የዛሩን ሳይ በቃ ይሄ ልጅ በዚህ ነገር እሱ ጋር ማርፈው ሊሆን ይችላል ብዬ በቃ እሱማ። እሺ ቤተሰቦችሽ ምንድን ነው የሚያመልኩት? እናቷ ጋር አውደ ዓመት የሆነ ነገር ይዛ ትሄድ ነበር። በቃ ልክ አውደ ዓመት ሲሆን አሁን አረቄ ወይ ዝላት ወይ ከረሜላ ይዛትላት ትሄዳለች። ወይ ስኳር ነገር ሙጫ ዘሪጋ እንዳለ ነግሮኛል። እኔ ሙጫ ዘሪጋ ነኝ ብሎኛል። ሰግድ በጆሮ መጥቶ እኔ ሙጫ ዘሪጋ ነኝ ብሎኛል። እንደዚህ አይነት ነገር ይዛላት ትሄድ ነበር። እኛ ቤት ውስጥ አይመለክም፣ ግን አያቴ ቤት ይመለካል። ኦኬ። ግን እሷ ደግሞ አውደ ዓመት እኛን ትታ እነሱ ጋር ትሄድ ነበር። ማለቴ እሷም ታመልከው ነበር ማለት ነው። እሷም ትሰግድለት ነበር ማለት ነው። አሁን ከዛ የመጣ ነውና እነሱ የሚሉት ደግሞ አሁን አያቴ በህይወት የለችም እና የአክስቶቼ ሁለቱም ተጣሉበት። እኔ ነው የምወስደው ሁለቱ እሷ ስትሞት አያቴ ስትሞት ማለት ነው። እና እኔም ማለት ነው ጨሌውን ነው ያው አላ ብዙ ነገር የሚያደርጉበት እኮ እሱን ነገር የሚያደርጉበት ብዙ ነገር እኔ እኮ አይቼው አላውቅም። ወደዛም መሄድ አልፈልግም። እናትሽ ጣፋጭ ነገር ይወዳሉ?
እንደ ህፃን ያደርጋቸዋል። አንዳንዴ አኩራፊነት፣ ቁጡነት፣ አኩራፊነት እኔ ጋርም አለ እሱ ባህሪው። መቆጣት፣ ማኩረፍ ባጭሩ ሁሉም ቤተሰብ ላይ አለ፣ እህቶቼ ላይም አለ። ቅጡ፣ አንዳንዴም ዝም ብሎ በትንሽ ነገር መደሰት። ኦኬ። የሙጬ ዘሪጋ የሚባለው መንፈስ ትልቁ ባህሪው በትንሽ ነገር ይደሰታሉ። በጣም ትንሽ ነገር ደግሞ ያስከፋቸዋል። በጣም ይበሳጫሉ፣ ይናደዳሉ። ቶሎም ደግሞ አይታረቁም። በእርግጥ ቶሎ አይታረቁማ። ሰው ይፈልጋሉ ለመታረቅ። የሆነ ሰው በመካከላቸው ከገባ ይታረቃሉ። ግን ሰው እስኪገባ ድረስ ልባቸው ድንድን ይልባቸዋል። እውነት። ስለዚህ አንቺ ቡና በማፍላት ተሳትፈሻል? እንደዚህ አይነት ባዕድ አምልኮ ላይ? በፍጹም። ከዛ የመጣ ምግብ በልተሻል? በልቼ ይሆናል በሕፃንነቴ በማታስታውሽባቸው ጊዜያቶች በማላውቀው ጉዳይ በልቼ ይሆናል። ያው ፈንዲሻውን ሲኖር ህፃን ስትሆን ፈንዲሻውን ሲኖር ካርሜላም ሲሆን ደስ ይልሃል። በልቼ ይሆናል ሳላቅ። ግን እኔማ ደውቄም እኮ ነግራቸዋለሁ አክስቶቼን። አሁን እነሱም ተጣልተዋል፣ ስምምነት የለም ባጭሩ። ግን ደውዬ ለምንድን ነው እናንተ ሰብስባችሁ ቤተክርስቲያን የማታስረክቡት? ለምንድን ነው እንደዚህ የምታደርጉት ምናምን ስላት ይጨርሰናል አለችኝ። አንዷ ይጨርሰናል የሚሉት ማን ናቸው? አክስቶቼ። ካላደረግንለት እኛን ይጨርሰናል። ስለዚህ የሚያመልኩት ፍርሃት ነው ብዬ ማስተምረው ትክክል ነው ማለት ነው። ያ ትክክል ነው። ሁሉም ፈርተው በፍርሃት ነው እናቶቻችን መሞት ፈርተው ቅጣት ፈርተው በትክክል እንደሚጨርሳቸው ያመኑት እግዚአብሔርን ሳይሆን ሰይጣንን ነው ማለት። እግዚአብሔርም እንደሚበቀል ሰይጣንን ነው። እነሱ እግዚአብሔርም ደግሞ እና ይጨርሰናል ምናምን አለችኝ። እንደማይጨርስ እኔ አልኳት፣ እንደማይጨርስ ቃል ገባልሻለሁ፣ ብትጥሉት ጥሩ ነበር። እንደገና ባሏን አያቴ ሞተች። ስትሞት ደግሞ አሟሟታ እሷ ደግሞ የተለየ ነው። እየቆረበች የሆነ ጨለ ነገር ማድረግ ማምለክ እየቆረበች ነው። ትቆርባለች፣ አስቆረባት፣ ግን ጨሌ ማድረግ ከዛ ከእግዚአብሔርም ጋር ላለመጣላት ከሰይጣንም ጋር ላለመጣላት እንደዚህ የሚያደርጉ እናቶች አለመጣላት። እሷ ስትሞት ደግሞ የአክስቴ ባል ላይ ያልረፈና ፓራላይዝ አደረገው። እንደገና እኮ እሷ እኮ ነች ጨርሰናል ያለችው። ደግሞ እሷ አቅፈዋለች ያንን አምልኮ ማለት ነው። እሺ፣ ባልየውን ደግሞ ፓራላይዝ አደረገው። እነሱ ደግሞ ይሄን የሚያስቡበት መንገድ ይለያል። ለማንኛውም አንቺ አሁን ከቤተሰብ መጣ ብለሽ የምታስቡ ይሄ እህቶችሽ አንቺን በሌሊት መጥተው ሲገናኙሽ የምታይበት ነገር ከኋላ ወደኋላ ስትሄጂ አብሮ የመጣ ነው ብለሽ ታስቢያለሽ? ከአባት ከእናት የሆነ ነገር አለ ብለሽ ታስቢያለሽ? እንደሱ ብዬ ነው የማስበው። ለምሳሌ እናት መስተፋቅር አድርጋ ከሆነ አባትን ያገባችሁ ይሄ ነገር አለ። ብዙ ጊዜ ሴቶች በመስተፋቅር ከሆነ ባላቸውን ያገቡት የሚወልዷቸው ልጆች ሌዝቢያን የመሆን እድላቸው በጣም ሰፊ ነው። ሌዝቢያን ነሽ ማለት ሳይሆን ይቅርታ ግን ለምናገረው ነገር ይሄ በህልም ያየሽው ሴት መታ ስትገናኝሽ እህትሽ መታ ስትገናኝሽ የሚያሳየው የአህዛብ መንፈስ በፊልምም ሆነ በማንኛውም ሶሻል ሚዲያ እንደገባ ነው የሚያሳየው ወደ ውስጥሽ። የሳበ ግን አለ ውስጥ ሆኖ የሳበ አለ። ይሄ እንዴት ትረጃዋለሽ? ሊሆን ይችላል። እኔ ላይም እንደዚህ አይነት ነገር ያዝ ማለት እንደዚህ ፊልም ማቆም ያለው ካቆምኩ፣ ዘፈንም ካቆምኩ ስንት ጊዜ ሰምቼውም አላውቅም። መዝሙር ብቻ ነው ቤቴ ወይ ስብከት። ጥሩ ነው። በአጋጣሚ ግን ምናልባት በስራ ቦታ ከማቆምሽ በፊት የነበረው ሁኔታ ፈቃደኛ ከሆንሽ ትንሽ ስሜትሽ ወደ ምን እንደሚያዘነብል፣ ወደ ጭፈራው ነው ወደ ማግባቱ ነው? የትኛው ነበር የሚያስደስትሽ? መጠጣቱ ነው? ምኑ ነበር የሚያስደስትሽ? ድሮ ጭፈራ ወድ ነበር፣ መጠጥ ወድ ነበር። ሁሉም ተሳትፌያለሁ። ማለት የምታዘወትሪው በሳምንት ካላደረግሽው ቅር የሚልሽ ምንድን ነበር? የትኛው ኃጢአት ነበር? መጨፈር፣ ዲስኮ ምናምን መሄድ ነበር ድሮ። ብዙ ጊዜ የሙጬ መንፈስ ያለባቸው እንደ ህፃን ነው የሚያደርጋቸውና ይሄ ዲስኮ ማለት ናይት ክለብ ማለት ነው አይደለም? ጭፈራ በምትሄዱበት ሰዓት ገንዘባችሁ መጨረስ፣ ደስ ብሏችሁ መምጣት፣ ጠዋት ሲነጋ ደግሞ ማልቀስ፣ መጸጸት አይደለ? ጠዋት ስትመጣ ደግሞ ማልቀስ፣ ለምን እንደዚህ ያደረግኩ ማለት ትጸጸታለህ። ለምን እንደዚህ
ስለዚህ እህቶችሽ ላይ ያለው ያ አንቺ ጋር ያለው መንፈስ የነበረው ድሮ መንፈሳዊ ከመሆንሽ በፊት የነበረው መንፈስ ወደ እነሱ ሄዷል ብለሽ ታስቢያለሽ? ይሄን የጠየቁት ለምንድን ነው? አንቺ ላይ ታየው የነበረው ባህሪ እህቶችሽ ላይ አይተሻል ወይ ነው? እኔ እንጃ። አብረሻቸው ስላልሆንሽ አታውቂውም አይደለ? ስላልሆን የየራሳችን ቤት አለን፣ አንገናኝም። ግን ሊሆን ይችላል ያ መነጫነጩ እኔ ጋር ያለው እነሱ ጋር አለ። መነጫነጩ አለመደማመጥ፣ መጨቃጨቅ፣ በስልክ መጫጫ፣ አለመደማመጥ፣ አለመስማማት፣ እኔ የምናገረው እኔ ትክክል እኔ ትክክልም ይሄ ውስጥ እንትን ያለው ማለት ነው። ሁሉም ጋር አለ። ይሄንን ጥያቄ የጠየኩት አንዱን ጥያቄ ለመመለስ ብቻ አይደለም። ወደኋላ ስትሄጂ ሙጬ ዘሪጋ በዚህ ውስጥ የሚሰራቸው ስራዎች አሉ። አንደኛ ትልቁ ጉዳይ እንደ ህፃን ማድረግ ነው ሲባል ምንድን ነው ህፃን ባህሪው? ህፃን ባህሪው ምንድን ነው ሲባል የዋህነቱ እንዳለ ሆኖ ታራቂነቱ እንዳለ ሆኖ ግን አስቸጋሪ ህፃናትን ባህሪ ደግሞ አምጭና እስቲ እዩ። በጣም ካልተሰጣቸው የሚያለቅሱ እዚህ ጋር ደግሞ እንትን አለኝ። ሙጬ ዘሪጋ ብቻ ሊሆን አይችልም፣ ሌላም ሊኖር ይችላል። ብቻ እሱ ብቻ ነው ራሱን የሚያጋልጠው። እኔ ሙጬ ዘሪጋ ነኝ እያለ የሚመጣ ዋናው ነው። ሌላም ሊኖር ይችላል። ምክንያቱም ሳቢው እኮ ነው። ምን ትል ነበር እናቴ? አንድ ቄስም አለ ሴትም አለች፣ 3 ናቸው። እሺ። እና ይሄንን ልጠይቅ ፈልጌ ከዛር ጋር ከቄስ መስሎ ጠቋር ሊሆን ይችላል። ቄስ መስሎ ምን አደረገ ነው ያደረገው ነው መታወቅ ያለበት። አይደለም አያት የምታመልከው አንድ ብቻ ሙጬ ዘሪጋ ብቻ አይደለም፣ ሌላም አለ። 3 ሆነው ነው የሚመጡት ለምትለው ማዘር አንዱ ቄስ ነው፣ አንዱ ደግሞ ሴት ነች። ኦኬ። ና ዛሮቹ ሲገለጡ 3 ናቸው ነው የምትለው። ስለዚህ ዋናው ሙጬ ነው ማለት ነው አንቺ የምታስታውሺው ራሱን ብቻ ነው የሚያጋለጠው እንጂ ሌሎችን አላጋለጠም። ማላይ አንቺ ላይ ነው ያጋለጠው ወይስ ማላይ ነው ያጋለጠው? እኔ ጋር ይለኛል። እኔ ሙጬ ዘሪጋ ነኝ ይለኛል በጆሮ። ስለዚህ አሁን ወደ ልጆች ያለፈው ይሄ ሙጬው ነው። እንግዲህ በቄስ ተመስሎ የሚመጣው ምን አደረጋቸው ነው? ቡና ሲያፈሉ ነው የሚመጣው ወይስ ምን ሲያደርጉ ነው የሚመጣው? ዛሩ ሲገለጥ አለች። እኔ እኮ አይቻላቅም፣ ግን ዛሩ ታጓራለች አይደል? ስታጓራ 3 ናቸው ነው የምትላ። ስለዚህ በቄስ ተመስሎ የሚመጣው ደብተራ ጠቋር ይሆናል፣ የደብተራ መንፈስ ይሆናል። ምክንያቱም ዛሩ ሲገለጥ በዛ ልክ የሚመጣ ከሆነ በገባበት ማንነት ነው የሚታየው። ከማን እንደመጣ ነው እኮ መልኩን የሚያሳየው። በሴት ደግሞ ከመጣ ያቺ ሲወልድ ሲዋረድ የመጣ የቤተሰብ የሴት ዛር ሻንቂት ልትሆን ትችላለች፣ ራሄሎ ልትሆን ትችላለች። ወደ እናንተ አካባቢ የትኛው እንደሚመለክ አላውቅም። ሻንቂት ማለት በብዛት ያው ሻንቆ የሚባለው ወንድ ዛር አይነት ጥላ ነው፣ ሴቶች ላይ የሚያርፍ ነው። ሻንቂት በሴት ተመስላ የምትመጣው ደግሞ ራሄሎ ልትሆን ትችላለች። ስማቸው ይሄ ነው ሳይሆን ሲመጡ የምታስታውሽ ቢሆን ጥሩ ነበር። የሚገበርላቸው ምን እንደሆነ ያ የሚገበርላቸው የሚያምር በግ ነው የሚለው፣ ነጭ በግ፣ ጥሩ ወጣት በግ ካልሆነ አያቴ ካልሆነ ትል ነው የሚያደርገው። አሁን አያቴ ብር የለኝም፣ አያቴ ምስኪን በጣም ነው የሚያሳዝነው። በጣም እኔ እስካሁን በእውነት በጣም ነው የሚያሳዝነኝ። ከሌለው ሰርቶ በግ አውደ ዓመት መግዛት አለበት። ዶሮ ምናምን የሚቀበል መንፈስ አይደለም። በጉም የተመረጠ በግ መሆን አለበት፣ ልክ እንደተባለው፣ ልክ ዛሩ እንዳዘዘው። ከሱ ውጭ ከሆነ በጉን እያየኸው ትል ይቀየራል፣ እዛው ይተላል። የራስሽ ጉዳይ በቃ። እኔ ከየትም አምጥቼ አሁን አልመልሰውም፣ ከየትም አምጥቼ ነው የገዛሁት ምናምን ብሎ ሲያርደው እያየኸው ትል ለሚሆነው በጣም ይገርማል። ስለዚህ በግድ የሚያስገድድ መንፈስ ነው። ቤተሰብም ራሱ እንዳናልቅ በእናንተ ቋንቋ ከይውደእና ነው የምትሉት፣ እንዳይጨርሰን። በትግርኛ ከይውደእና እንዳይጨርሰን ብለው ስለሚያመልኩት እንጂ አይፈልጉትም ማለት ነው። እንዳይሞቱ ነው የሚያመልኩት። ለዚህ ነው እንዴ ታዲያ ምን ላድርግ ብለው በቃ። ምክንያቱም ሁለት አጎቴ በህይወት የሉም። እሱ ገደላ። እኔ አሁን ሳቅ በቃ እሱን የገደላቸው ነው። ምክንያቱም ወጣቶች ምንም ሳይሆኑ ነው የሞቱት። አያቴ ራሱ ማለት እሱ እየታዘዘ ምስኪን በጉን ሲያመጣ በሰራው ሰርቶ በጉን ሲያመጣ እሱ ራሱን አንቆ ነው የገደለው። አሁን ሁሉም ቤተሰቡን በእያንዳንድ ነው የጨረሰው።
ስለዚህ በግድ አምልኩኝ የሚል ነው። ስለዚህ በወቅቱ በእናንተ ጊዜ ይሁን ከእናንተ በፊት የነበሩት ቤተሰቦቻችሁ የአያቶች ወይም ደግሞ የአባቶቻችሁ ዘመን ላይ እንደ ጥፋት ሆኖ እንደ ቅጣት የመጣበት አለ። ለምሳሌ ጠንቋይ ወይም ጥላ ወጊ ና ብሎ ከጠራ ና ተብለሃል ሲባል አልመጣም ካለ በዛው ይረገማል አይደለም? አሁን የእርግማን ይቀጥላል ማለት ነው። እንደዛ ነው የሚቀጥለው። አንደኛ ከእናንተ መካከል የቤተ ክርስቲያን ሰው የሚጸድቅ ወይም ደግሞ ይህን እርግማን የሚሰብር ሰው ካልመጣ በስተቀር ዝም ብሎ ይቀጥላል። ሌላ ሁለተኛ ደግሞ አንቺ ሴትዮ ይሄ የእናቴ አባት ከራማ ነው ተቀበይ አልፈልግ ምን ያህል ስትል ጊዜ ታይ ተብላ የሆነ ሰው በቤተሰቧ ላይ ወይ ሞት ወይ ህመም ወይ የሆነ ችግር ልጆች መታመም፣ ሽባ መሆን፣ እውር መሆን ወይ ደግሞ በትምህርታቸው በኑሯቸው ችግር ሲገጥማቸው እንደው እስቲ ምናምን ብለው ደግሞ መልሰው ጨሌውን አምጥተው በመከራ ያለ ፍላጎት በቅጣት ጨሌውን ገዝተው ማምለክ ሲጀምሩ ቅጣቱም እንዳለ ሆኖ አምልኮም ይቀጥላል። አየሽ፣ በዛው ይቀጥላል። እንደዛ ነው የሚሆነው ብዙ ጊዜ እና ይሄንን የምለው ለምንድን ነው? መቼም የሚያስፈልገውን ስጡት ማለት አይደለም። ቤተሰቦቻችን ባጠፉት ጥፋት ልጆች እንዴት እየተቀጡ እንደሆነ በዚህ እንድታየው ነው የምፈልገው። ቤተሰብ ባጠፋው ጥፋት አሁን አንድ መሆን አልቻልም። ገባ? እኔ አሁን ሳስረዳቸው ይኸውልህ እንደዚህ ነው ብዬ የቶችን እኮ አስረዳቸው ነበር። እንደዚህ ነው አሁን እኛ አንድ መሆን አለብን፣ አብረን እንጸልይ፣ አብረን በቃ እንደዚህ እንትኑ ያችኛው ሄዳለች ወደ ጴንጤ በቃ እሷ አልመለስም ብላለች። አሁን 10 በቃ እግዚአብሔር እንለምነዋለሁ፣ እሳላለሁ። ገብርኤልን በጣም ስለምወደው በጣም ነው የምሳለው እና ገብርኤል ይችል ልጅ መቼም ቀጣ አንታለኝ። ምክንያቱም ምንም በቃ በማታውቀው እንትን ነው ሄደችው እና ሃይማኖቷን ጥሩ አድርጋ አልያዘች፣ አላወቀች፣ ወደዛ ሄደች። እውቀቱም እኮ የኦርቶዶክስም ጥሩ አልነበራትም። አዎ እኮ እዚህ እኮ ነው የኦርቶዶክስ እውቀት ጥሩ መሆን አለመሆን በነጋችን ላይ ከምንፍቅና አያድንም። ምክንያቱም ዲያቆኑም ሰንበት ተማሪውም መምህሩም እየሄደ ስለሆነ ይሄዳል ይመጣል። ዋናው ጉዳይ በልብ ውስጥ ያለው የሚያስክደው መንፈስ እና ሰውየው አቋሙ ምን ይመስላል ነው። እውቀት በራሱ ብቻውን እንደማያድን ምንፍቅና አንድ ትልቅ ማስረጃ ነው። እምነትና ከዛ ንቃት። እውቀትም ጥቅም አለው፣ ግን እምነትና ትጋት ንቃት ያስፈልጋል። ምንድነው ይሄ ነገር ከየት መጣ ስትነግራቸው ለምንድነው ማዳመጥ ያልቻሉት? ተይዘዋል፣ መጀመሪያ ልባቸው ተጠልፈዋል ማለት ነው አይደል? እኔት አሁን ስህነ ማርያም ለምን መናፍቅ አልሆነችም፣ ለምን ወደ ልቧ ተመለሰች ሲባል ሁለት ነገር አግዞሻል። አንደኛ ሁኔታዎች፣ ያለሽበት ሁኔታ ብቸኛ ስለሆንሽ ዩቲዩብ ስለምታይ ማህበራዊ ሚዲያ ስለምታይ እኛ ከኛ ጋር ተገናኘሽ። ምናልባት ይህን ትምህርት አዳምጠሽ እግዚአብሔር በዚህ በኩል ረድቶሻል። እኔም የጀመርኩት መምህር ግርማ መጥቶ ነበር ጀርመን ውስጥ እና ግሩፕ ሆነን ተከራይተን መኪና ሄደን ወደ ጀርመን እና የሄድኩበት ጉዳይ የዛን ጊዜ ብዙ የጎደለኝ ነገርም አልነበረም፣ ግን እስከ ልሄድ ብዬ ነው የሄድኩት። ጥሩ ሲሄድ ግን በእግሬ ተያዝኩኝ። እግሬ ተንቀጠቀጠ። እግሬ ራሴን አላውቅም። መጀመሪያ እግሬ ሲንቀጠቀጥ ነው ያወቅኩት እና ትነው እግሬ ጓደኛዬን እየተንቀጠቀጠ ነው እግሬ አልኳት። እሳቸው ይሰብካሉ፣ እግሬ ይንቀጠቀጣል። ምንድን ነው እግሬ የሚንቀጠቀጠው አልኩኝና ላቆመውን ስሞክር በቃ ከቁጥጥር ውጭ ራሴን አላውቅም። ከዛ ራሴን መድረክ ላይ ነው ያገኘሁት። ከዛም በኋላ ነው በቃ ቀስ ቀስ እያልኩ ወደ ሃይማኖቴ እየበረታም የመጣሁት። እንግዲህ ምክንያቶች ወደ ኦርቶዶክስ የመጣሽበት ማን ነው? ወደ መንፈሳዊ ትጋት የመጣሽባቸው ነገሮች ራሱ እግዚአብሔር በጠራበት መንገድ ነው። ድንገት ሄጃለሁ ልትይ ትችያለሽ እንጂ ስለ መምህር ግርማ ጠርቶኝ ነው። ስለ መምህር ግርማ ፖዚቲቭ በአመለካከት ባይኖርሽ ኖሮ አትሄጂም ነበረ። ግን በፍጹም አልሄድም ነበር። ግን ምንድነው ብዙ አይነት አጠራሮች አሉ። አሁን እድሜሽን በራሱ ማቹርድ ይሆንሽ እድሜሽ ወደ 40 እየተጠጋ ሲመጣ ልብሽ እየተረጋጋ ቅዥ የሚለው ማንነት ስክኔ ማለት ክፍት ሲልሽ ስታኮርፊ ብቻሽን ስትሆኝ ምናምን ወደ ልብ የመመለስ ነገር አለ። ለምን ብለሽ ወደኋላ አንዳንድ ነገሮችን እያሰብሽ እያገናዘብሽ ትመጫለሽ። በአንቺና በእህቶችሽ መካከል ያለው ደግሞ የእድሜ ልዩነት ደግሞ እዩ። እነሱም ነገ ማቹርድ እየሆኑ ሲመጡ በኑሮም በሁሉ ነገር እፎ የሚሉበትም ጊዜ ይሁን ተቸግረውም የሚቆዝሙበት ሰዓት ሲመጣ ሁሉ ነገር ወደኋላ መለስ ብሎ ማሰብ ይጀምራሉ። ስለዚህ የእግዚአብሔር ካላንደርና የአንቺ ካላንደር ይለያያል። ዛሬ እንዲመለሱ ነው የምትፈልጊው። ምናልባትም ደግሞ እግዚአብሔር በሰጠሽ እድሜ ጨርሰሽ ካለፍሽ በኋላ ሊመለሱ ይችላሉ። ዋናው የአንቺ መመለስ ፍላጎት ነው፣ እንዲመለሱ መፈለግሽ ነውና በእግዚአብሔር ስራ ውስጥ አትግቢ። ግን ይመለሳሉ፣ እንደሚመለሱ እርግጠኛ ነኝ። ለምን ብዙ ጊዜ እያየሁኝ ነው። ካውንስል በማድረግበት ሰዓት የምክር አገልግሎት ስሰጥ ሳገኛቸው
ምንፍቅና ውስጥ የነበሩ ሰዎች መምህር ትምህርትህን እያዳመጥን ነው ብለው በተለያየ ጊዜ እንደዚህ ብለውኛል ብዬ ስነግራችሁ እንዴ እናቴ እኮ ታመልክ ነበር፣ አባቴ እኮ እንደዚህ ያደርግ ነበረ፣ ይሄን እሰማ ነበር ብለው ነው የሚመለሱት እንጂ ጥቅስ ጠቅሰውልኝ እስቲ አስተምረን አሳምነን ብለው ማርያም ተማለች አታማል ማን የትኛውም ፕሮቴስታንት በዚህ ክርክር ተመልሶ አያውቅም። እኔ ጋር በጣም እልፍ የሆኑ ፕሮቴስታንቶች መጥተዋል ወደ እኔ አስተምሮ ወይም ደግሞ ወደ ኦርቶዶክሱ፣ ግን የትኛውም በጥቅስ ላይ ተከራክሮኝ አያውቅም። ቤተሰቦቹን እያሰበ ነው የሚመጣው። ስለዚህ እህቶችሽም ይመለሳሉ። የወሰዳቸው ምን እንደሆነ ይታወቃል። መቼም ጥቅስ ተጠቅሶላት አልተማረችምና በጥቅስ አልተወሰደ። መዝሙሮች ይሸውዳቸዋል። ጫት ሲቅሙ የተለያየ ቤታቸው ቁጭ ሲሉ ምናምን በጓደኛ በምናምን የፕሮቴስታንት መዝሙር ማዳመጥ የተለመደ ነው። በዛ ይሳቡና ጥቅማ ጥቅምም ሊሆን ይችላል፣ መደበሪያም ሊሆን ይችላል። ጾሙን ፈርተው መብላት መጠጣቱን እንደፈለጉ መሆን ፈልገው ያኛውን እምነት ሊመርጡት ይችላሉ። አንቺ ግን መጸለይሽን ማቆም የለብሽም። ሌላው አንቺን ሊያበሳጭና ሊያናድድ እነሱ ጋር ያለው የዝሙት መንፈስ ወደ አንቺ መጥቷል። እንዴት ነው የመጣው? ምናልባት ከአንቺ ወደ እነሱ የሄደው ያኔ አንቺ ስታባረሪው ማረፊያ አጥቶ የሄደው ሊሆን ይችላል። ምናልባትም ደግሞ ለምንድን ነው ሚስቶቼን የምትነኪው ብሎ እነሱ ላይ ያለው ወንድ ዛር መንፈስ ወይም እንደፈለጉ እንዲዘሙቱ ዘራቸው እንደፈለጉ እንዲያፈሱ እንደፈለጉ እንዲፋንኑ የሚፈልገው መንፈስ አንቺ ጋር መጥቶ እንደ ጥቃት ነው የሚቆጥረው። አንቺን መጉዳት ባይችል እነሱን ግን በመጥፎ ጭንቅላት እንድታስቢያቸው እነዚህ ባለጌዎች የተበላሹ ናቸው ለእነሱ አልጸልይም እንድትይ በዝሙት መጣ። መልሶ ደግሞ አንቺን ብቸኝነትሽን አይቶ ወንድ እንደሌለ ወይም ደግሞ እንዳላገባሽ አይቶ ወደ ግል ወሲብ እንድትገቢ፣ ወደ ዝሙት እንድትገቢ፣ ወደ ሌዝቢያነት እንድትገቢ ወይም ደግሞ ሌላ ነገር ርዕስ ውስጥ እንድትገቢ ነው በዝሙት በኩል የመጣብሽ። ለምን እህቶችሽን ተመሰለ? አንቺን እኮ በትክክል በዝሙት ወስዶ መጣል ስላልቻለ ነው። የሆነ ወንድ መጥቶ አንቺ ህይወት ውስጥ መጥቶ አታሎሽ ከዛ አገባሻለሁ ብሎ በዝሙት ወድቀሽ እኮ ልትንከራተት ትችይ ነበር። ያንን ስላልቻለ በእህቶችሽ በኩል መጣ። በእህቶችሽ በኩል የመጣው ደግሞ እነሱን አትንኪብኝ፣ ለእነሱም አትጸልይላቸው፣ እነሱ እንደዚህ ተበላሽተዋል፣ የአንቺ አይደሉም የኔ ናቸው የሚል መልእክትም አለው በውስጡ። እኔማ አላቆምም መጸለይ ለእነሱ። ጎበዝ፣ እንደዛ ነው። እንደገና አልቀየማቸውም ማለት አልከፋም በእነሱ፣ ምክንያቱም አውቃለሁ ምን እንደሆነ። ያም ቢሉም ምንም አልከፋም። እንደዚህ ታላቅ እንደዚህ ነው የሚለው። ግን አንቺ ጋርም ግለ ወሲብ ነበር በፊት ማለት ነው። እግዚአብሔር ይመስገን ተገላግያለሁ። እግዚአብሔር ይመስገን። ምናልባት ግለ ወሲብ ብቻ ሳይሆን ወጣ ያለ አህዛባዊ ባህሪ ያላቸው ጓደኞች ነበሩ፣ ሴቶች ጓደኞች? ብዙዎቹ ነጮች ናቸው። አሁንም ነጮች ነው ጓደኞች። ስለዚህ ይሄ መንፈስ አለባቸው ወይስ ታስቢያለሽ? የሌዝቢያነት የለባቸውም። ይሄን ነገር አላየሽባቸውም? አላየሁባቸውም። ኦኬ። ስለዚህ ይሄንን ያልኩት ለምንድን ነው? አንቺንም ምናልባት ወደዛ እንዳይወስድሽ ነው። ለምን በህልም እህቶችሽን አስመስሎ አሁን የሆነ ካምፓኒ የምሰራበት የዛን ጊዜ ብዙዎች እንደሱ ነበሩ። እንደዚህ አሉ፣ እንደዚህ ወንድ ግብረ ሰዶም ወንድ ሆሞን የምንላቸው እነሱ አሉ። ሴቶች የሌዝቢያን ሴቶችም አሉ። አሁን ከነሱ የሚመጣ ነበር። የዛን ጊዜ ግን መጥቼ ዳይሬክት ቤቴን ከፍቼ አንድ ክፍል አለኝ የጸሎት ቤት። እሱን ዳይሬክት ልብሴን ሳላወጣ ወደ ጸሎት ቤት ነው የምገባ። እዛ ቀጠቅጣለሁ ከስራ፣ ምክንያቱም ይታወቀኛል የሆነ ነገር ሲገባ። ስለዚህ ወዴት ነው የሚሄደው ግን? ወደ እህቶች ሄዶ ቢሆን አሁን እሱን ነው እኮ አስረዋለሁ። እሺ ታሰር ነው የምለው። ገብተሽ እንደምትሰግጂ የሚያቅስ ቀድሞ ያላሰርሽው ሊኖር ይችላል። አሁን ይሄን የምልሽ ለምንድን ነው? ብዙ ጊዜ እንደ ዕቃ አይደለም፣ በዘንቢል ከገበያ ገዝተሽ እንዳመጣሽው ዕቃ የተሸከመሻቸው ገብተሽ አይደለም የምታስሪያቸው። መናፍስት ናቸው፣ የራሳቸው የሆነ አስተሳሰብ ልክ አላቸውና ልትገባ ነው፣ ምን ልታደርግ ነው? ልትጸልይ ነው። ከዛ ታሰር ትለኛለች። ስለዚህ ታሰር ሳትለኝ ገብታ ሳትጸልይ ልውጣ ብሎ ቀድሞ የሚወጣ መንፈስ ይኖራል። እንደሱም የሚያጋጥመ አለኝ። እንደዚህ በቃ ስላድኖ ድንበረከክ ስቆም በጣም ከኔ ነው የመጣ ምንድን ነው ብዬ በጣም ነው የማለቅሰው። ባይሄዳል ልክ እንደ አንተም አስተምረ ነበር። ነጭ ሲሆን እንባው ነጭ ሲሆን በቃ እሱ ነው የሚያለቅሰው። እንባዬ ከየት ነው የሚመጣ አላውቅም። እና ነጭ ነው ፊቴ፣ ያው እንባው ነጭ ነው። በእንደዚህም የሚሄድልኝ አለ፣ በቅዳሴም በዕጣንም
በማዛጋት ድሮ አሁን ቤተክርስቲያን በጣም እንትን ሲል ወድቅ ነበር። አሁን እግዚአብሔር ይመስገን እሱ የለም። በጣም ይገርማል። ስለዚህ አንቺ በብዙ ነገር አራግፈሻቸዋል። እግዚአብሔር በጣም ብዙ ነገር አድርጎልሻል። እና ይሄ በማዛጋት የሚወጣው ሆድ በመንፋት ሽንት በማምጣት ሽንት ቤት በማመላለስ ልክ ለጸሎት ስትንበረከኪ መምጣት የማይገባቸው የተለያዩ አዳዲስ ባህሪዎች ይመጣሉ። በተለይ እንባ ሲወርድ እንባችን እንደዚህ ቀጥታ ሲወርድ ነጭ ሆኖ ዱቄት ሆኖ የሚወርድ ከሆነና ሲደርቅ እዛው እንባችሁ ድርቅ ሲል ከለሩን ለወጥ የሚያደርግ ከሆነ ወደ ነጭ ወደ ዱቄትነት የሚቀየር ከሆነ መንፈሱን ያለቀሰው እናንተ አይደላችሁ። ስታዛጉም ሊሆን ይችላል። ቅዳሴ ላይ ሲልም ብላችሁ ታዘቡት ራሳችሁን። ሌላ ቦታ ሌላ ቦታ ላይ ሆናችሁ አንዱ ምን አለኝ፣ ግዕዙን ስለማላቀው ነው አለኝ። ቆይቷል። ግዕዙን ስለማላቀው ነው ድብት ስለሚለኝ ስለሚደብረኝ ነው ማዛጋው እንጂ መንፈስ አይደለም የለብኝም አለ። እሺ ቅዳሴ ትምህርት ተማር ብዬ 6 ወር ቅዳሴ ትምህርት እንዲማር አደረኩት። ቆይቷል። እና ይሄ ልጅ ዛሬ ላይ ግን ከብዙ ዓመት በኋላ አግኝቶኝ እንደኔ ቅዳሴ የሚችል የለም፣ ግን ዛሬም ድረስ የአፌ እስኪተረተር ነው ማዛጋው። የዛሬ ዓመት መንጋጋይ በማዛጋት ተላቆ አፌ እንደተከፈተ ቅዳሴ አቋርጬ ሄጄ ወጌሻ ነው አገጨን ይመለሰልኛል በማዛጋት። የሚገርምሽ ይሄ ምንድነው? አለማመን ነው የሁሉ ችግር ውስጥ ያመጣው። መንፈስ እኔ የለብኝም ይላል። መንፈሱ ግን ይጨነቃል። ግን ልጁ ደስ የሚለው ባህሪው ምንድነው? ቅዳሴ አላቋርጥም። ቅዳሴ በጣም በቃ ደስ የሚል መንፈሴን የሚከፍትልኝ ነገር ነው ይላል። ከቤተ ክርስቲያን ግቢ ሲወጣ ወይም ቤቱ ልክ ሲገባ ያው ጭንቀት ያው የሚያስጠላ የሆነ ነገር ይመጣበታል። ደስ የማይል ባህሪ ያመጣል፣ ጸባይ ያመጣል። ወደ ስራም ሲሄድ ልክ ቤተ ክርስቲያን ሲመጣ ግን መንፈሱ ይስተካከላል። ምንድን ነው ይሄ ነገር ብሎ ያስባልና እግዚአብሔር ነው በእግዚአብሔር ቤት እንድኖር ነው አገልጋይ እንደሆነ ተፈቅዶልኝ ነው ብሎ የሚያስበው ግን ውስጡ ያሉት የቤተሰቦቹ የዛር መንፈስ ቤተክርስቲያን ሲገባ ሲያስቀድስ ስለሚጨነቁ ነበር እንጂ አገልጋይ ሆነ እንደዚህ ሁን የሚል መልእክት አይደለም። በኋላ ላይ ስለ መናፍስት በግድ እየታሸ ሰንበት ተማሪ ስለሆነ በግድ እየታሸ በቃ የኔን ትምህርት እንደው እየሰደበኝም ቢሆን እስቲ ልሞክርልህ እያለም ሲሰግድ ሲጸልይ ምን ሲል ቤተክርስቲያን ሲያስቀድስ ቆሞ ያልጮኸ ቤቱ እየሰገደ ጮኸ። ደወለና ምን አለ? ካንተ መቁጠሪያ አልገዛሁም፣ ካንተ ቅባ ቅዱስ አልገዛሁም። እኔ ቅባ ቅዱስ የለም እኔ ሱቅ ላይ። ካንተ ምንም ዕጣን ምንም ዘቢብ አልገዛሁም። ከቤተ ክርስቲያን በር ላይ ነው የገዛሁት። ሁሉን ነገር የምሰግደው ቤቴ ነው። ስዕልም ራሱ እንኳን ከቤተ ክርስቲያን በር ነው የገዛሁት። ቤተ ክርስቲያን ቤተ መቅደስ ሆኜ እየጸለይኩኝ እያስቀደስኩኝ ያልጮህኩኝ ሰውዬ ለምንድን ነው ቤቴ የጮህኩት? አንተም እንኳን መተህ እኮ በጸሎት አላገዝከኝም። ምንድን ነው ምክንያቱ አለኝ። ምክንያቱ የመንቃት ጉዳይ ነው። አሁን የቤተሰቦቼ ዛር ነው እንደዚህ የሚያደርገኝ ብለህ ትምህርት እያዳመጥክ ስትሰግድ አዎ እባክህን ተወኝ ብሎ አወክበት፣ ነቃህበት። እስክትነቃበት ድረስ ግን ሲያደክምህ ነበር የለሁም እያለ። ለምን አንተ የለም ብለሃል።